ዘማርያም ጋር ወይ ልደተ ቃል ጋር መደወል ትችላለህ? እሺ አሁን በጣም ለአስቸኳይ ጉዳይ ፈልጋቸው ነው እና አሁኑን ደውልለት በላቸው። ኑ በላቸው፣ አንተ ጋር ይግቡ፣ ላይቭ ይግቡ፣ ላይቭ አንተ ጋር ኑ በላቸው። ተሙዬ እኔ እንጃ ፈልጎ ነውና ላይቭ ግባ በለው፣ አንተ ጋር ይግባ። ምንድነው ሲለኝ አላወቅኩም አልኩት። ዝም ብለህ ግባ በለው፣ ቶሎ በል፣ ኢመርጀንሲ ነው፣ ግባ እዚህ እኔ ጋና በለው። ዘማርያም ካለ እንደዛ በለው። እሺ ኦኬ። ልደትዬ ሰላም ነው አሉ? እግዚአብሔር ይመስገን ሰላም ነው አለው። እየደወልኩልህ አታነሳም ነበረ እና ምን ስልክ ቀይሬያለሁ፣ ለዛ ነው እንዴ? አዎ እሱኛውን ስልኬን አልያዝኩትማ። እሺ ካዲያ በምንድነው ሼር ማድረግልህ? አይ አንድ ልጅ የእናንተ ኦርቶዶክስ ልጅ ነች እና ላይቭ ላይ ራሴን አጠፋለሁ ምናምን ነገር እያለች ነው ላይቭ ከፍታና ለዛ እንድትገባ ነው ፈልጌ ነው። አንተ ላይቭ ሼር አታደርግልኝም ቲክቶክ ላይ? ዮ ፎሎ አደረኩ። እሺ በቃ ፎሎ ካርከኝ ሼር ላድርግልህ። አንዴ ልውጣና ሼር ላድርግልህ። እሺ ቶሎ ግባ። አዩ በቃ ላከልኝ። ቻው ሂድ ልደትሻ እንምጣኛም። እሺ በቃ እንዝጋውና እንሂድ ወደዛ። በህይወት መኖር ትፈልጋላችሁ? እኔ እፈልጋለሁ። ሄሉ አውሬ ሰው እርባችሁ ያውቃል? በጣም ሰው ብዙ ስም ይሰጣችኋል። ሰካራም ናት፣ ሸርሙጣ ናት፣ የማይሰጥ ስም የለም። እኔ ግን እግዚአብሔር ይኸው ልጅን ያሳጠነ ብላችሁ እኛም ማድረግ ያለብን ነገር ማመልከቻችንን ወደ ፈጠረን አምላክ ማስገባት ነው። ሰው ጤና ኖሮት መራመድ እየቻለ ራሱን ለማጥፋት ወይንም በሐዘን ውስጥ ራሱን የሚጥል ከሆነ ሜዳ ላይ እየተንፏቀቀ በበረሃ ውስጥ ሆኖ ሰላም አጥቶ የሚበላው የሚጠጣው አጥቶ እየተንከራተተ እግዚአብሔርን ተመስገን ቢልም ፍጥረት አለ። ስለዚህ የመጀመሪያው መፍትሄ ምንድነው? ሰው አምላኩ ጋር ሄዶ ማልቀስ አለበት። በቃ ከፋሽ አይደል? አዘንሽ አይደል? ሰዎች ገፉሽ አይደል? ለመኖር ሞከርኩኝ የሆነ ጊዜ ማለት ነው። እኔ ለፈን ብዬ ነው። አባቴ እንደነገ ሰርጀሪ ሊደረግ የክፋታቸው ጥግ ማን ነው እንደዚህ ያደረገው? አማራ ማንም ሰው አይደለም ያደረገው። ወስዶ ለአባቴ እኔ ባል የለኝም ልጅ የለኝም ያልኩትን ለፈን ብዬ ያደረኩትን ነገር አንገቴን ልክ ስወጣ ይችኮናት ምን አንሷት ነው? ፊቷ እንደዚህ ያለ የምታምር ልጅ ነች። ባልፈልጋ እንትን ላይ ወጣች። እያዩዋቸው እየሰማኋቸው ሊያስቀምጡኝ አልቻሉም። አሜሪካ መቀመጥ መሰልጠን ከስንት ዓመት የኖሩ ሰዎች እኮ ናቸው። ዋይ ምናቸውን የነካውባቸው? ምናቸው ጋር ምናቸው ደረስኩኝ? እንድኖር አልፈቀዱኝ። የትም ስቴት ብኖር እኮ አሁን አንድ ጊዜ ለሀሳብ አንዴ ሄሉ እሺ ወንድማችን መጥቷል። የሚሰጥሽ ምክር ይሁን በቃ ደስ የሚል ነገርም ሊሆን ይችላል። አንድ ሰው አጥቶና ጆከር ይግባ። ኦኬ ቫይብሬተር አንድ የሚውጣ ጆከር ልደት ቃል እስኪ ትንሽ እንትን ይበላት ያውራት ይናገር እስኪ። ይገባል ጆከር። እኔ ወርድለታለሁ ይገባል። ሰላም ብያለሁ። ሄሉ እንዴት ነሽ? ሰላም ነው? ይሰማል ድምጼ? ትሰማለህ? ግን ጫጫታ አለ መሰለኝ። ወጣ እያልኩኝ ነው። አንዴ ይቅርታ ካለበት ቦታ መረረኝ። ማርያምን በቃ ከዚህ በኋላ አይመርሽም። እኔ ነገርኩሽ እኮ ሄለን፣ እኛ ብዙ ነገር አሳልፈናል። ከአንቺ በላይ እያሳለፍን ያለነው ነገር አለ። እኔ እኮ ሚዲያ ላይ ማላወራ ሴትዮ ነገርኩሽ እኮ ስለኔ ነገርኩሽ እኮ። በቃ ሁላችንም እያሳለፍን ነው። ይሉዬ ያልፋል። ድምጼ እንዴት ናቸው? ትሰማለህ? አዎ ትሰማለህ አሉ። አሁን ገና ከቤተክርስቲያን መመለሴ ነው እና ሼር ሲያደርጉልኝ ጊዜ ነው ደጋግሜ መጣሁት። እንደምን ቆያችሁ? አታልቅሽ እህቴ አታልቅሽ። ኧረ ቆይ ተረጋጋ፣ አታልቅሽ። በመጀመሪያ ደረጃ አንድ ሁላችንም ማወቅ ያለብን ሁሉም ሰው አንቺም ማወቅ ያለብሽ ነገር ምን መሰለሽ? የኛ ችግር ከኛ በላይ ሊሆን ይችላል። የኛ ጭንቀት ከኛ በላይ ሊሆን ይችላል። ከፈጠረን አምላክ በላይ ግን ሊሆን አይችልም። ስለዚህ እኛ ማድረግ ያለብን ነገር ማመልከቻችንን ወደ ፈጠረን አምላክ ማስገባት ነው። ሰው ጤና ኖሮት መራመድ እየቻለ ራሱን ለማጥፋት ወይንም በሐዘን ውስጥ ራሱን የሚጥል ከሆነ ሜዳ ላይ እየተንፏቀቀ በበረሃ ውስጥ ሆኖ ሰላም አጥቶ የሚበላው የሚጠጣው አጥቶ እየተንከራተተ እግዚአብሔርን ተመስገን ቢልም ፍጥረት አለ። ስለዚህ የመጀመሪያው መፍትሄ ምንድነው? ሰው አምላኩ ጋር ሄዶ ማልቀስ አለበት። በቃ ከፋሽ አይደል? አዘንሽ አይደል? ሰዎች ገፉሽ አይደል?
እንኳን አንቺን አልፎ ተርፎ በ30 ብር ሸጠውታል። እሱ ከደረሰበት መከራ በላይ ማንም ሰው ምንም ነገር ሊደርስበት አይችልም። አንዳው ሁላችንም መረዳት ያለብን ነገር አምላካችን ከተፈተነው ፈተና በላይ በዚህ ምድር ያለን ሰዎች ማናችንም ልንፈተን አንችልም። ስለዚህ እግዚአብሔር ደግሞ የሚወደውን ሰው ነው የሚፈትነው። ሰው በሰዎች ንግግር አእምሮ የሚነካ ከሆነ ሰው በሰዎች ንግግር ውስጡን የሚረብሽ ከሆነና ሀዘን ውስጥ የሚከት ከሆነ ሰዎች በቀላሉ የሚጎዱት ሰው ይሆናል ማለት ነው። ደግሞ በሚያልፍ በአንድ ቀን ችግር ለዘላለም ሊጠፋ የሚችልን ደስታ መውሰድ ደግሞ ይሄ በጣም ብልህነት አይደለም። ራስሽን ውደጂ፣ ለራስሽ ቦታ ስጪ፣ የፈጠረሽ አምላክ እንዳላስቢ፣ የምትኖሪለት ማንነት እንዳለሽ እግዚአብሔር ጤናሽን ካልነሳሽ፣ ችግር ውስጥ ካልከተተሽ፣ መከራ ውስጥ ካልከተተሽ ሰው ጠግቦ ቢሰርብሽ ምን አስጨነቀሽ? አንቺ የሚያኖርሽ አምላክሽ፣ የፈጠረሽ አምላክሽ፣ ከሞት ወደ ሕይወት ያመጣሽ አምላክሽ፣ ዋጋ የከፈለልሽ አምላክሽ፣ ስትተኝ የሚጠብቅሽ አምላክሽ፣ ጧት የሚቀሰቅስሽ ፈጣሪሽ፣ ምን ሰው ምንስ ቢያደርግሽ እሱ ብቻ አይጣላሽ እንጂ። አንድ ማወቅ ያለብን ነገር ሁላችንም ዓለም ሁሉ በዓለም ውስጥ ያለ ሰው ሁሉ ተሰብስቦ ቢሰርበን ቢገፋን እግዚአብሔር ላይ ከተደገፍን አንወድቅም። ሰው ሁሉ ደግፎን ግን እግዚአብሔር ከራቀን ግን ወዳቂዎች ነን። ለዛ እንባሽን ወደ አምላክሽ ወደ ጌታሽ ወደ አይዞሽ ተጽናኚ እናውራው ብንል መኖር እስኪያቀተን ድረስ ነው ያለው። ሁላችንም ለመኖር እየሞከርን ያለን ሰዎች ነን። አምላካችንን ተደግፈን መከራ ሁሉ አንቺ ላይ የወረደ እንዳይመስልሽ። ግን በየጥቂቱ መፈተንን መሰለ ጸጋ ግን የለም። ስለዛ ቆም ብለሽ አስቢው። ለዛሬ ያስቸገረሽ ነገር ነገ እንደ ታሪክ ሆኖ ቀላል ሆኖ ታውሪው ይሆናል። በሚያጋጥምሽ እንቅፋት አትጨነቂ። መዝሙረኛው ዳዊት ሲናገር ወደ ላይ ቦታ አንተ አለ፣ ወደ ታች ብሄድ አንተ፣ ወደ ጥልቁ ብሄድ በየትኛውም ቦታ ላይ አንተ አለ አለ። ከአንተ ወደ ማን እሄዳለሁ? አንቺም ከአምላክሽ ወደ ማን ትሄጃለሽ? ማኩረፊያሽም እንባሽንም የሚያብስም ጸሎትሽንም የሚሰማ የፈጠረሽ አምላክሽ ነው። ስለዚህ ወደ ፈጠረሽ አምላክሽ መጮህ ነው የሚጠበቅብሽ። በጣም ብዙ ነገር ሊከብደን ይችላል፣ ሊደክመን ይችላል፣ የሰው ስድብ ሊያንገላታን ይችላል፣ ህይወት ላይሳካልን ይችላል። በጣም የሚያሳቅቁ ህይወቶችንና ሌሊቶችን በእንባ የታጀቡ ቀኑኛም እንዴ አንቺ ኃጢአተኛ ያልሆነ ሰው አለ እንዴ? አንድ ታሪክ ልንገርሽ። ኃጢአተኛማ እንደውም ማለት ነው ጭራሽ ወደ አምላኩ ነው የሚጮኸው። እዚህ ጋር እኔ ነጠላ የለበስኩት እንኳን ከአንቺ የባሰ እድፍ ጉድፍ አለብኝ። እዚህ ውስጥ ካላችሁ ከሁላችሁ አንዲት ሴት ነበረች እጅግ በጣም በዝሙት ኃጢአት ውስጥ የወደቀችና ምን ቢሆን ጥሩ ነው? አይሁዳውያን ክርስቶስን ሊፈትኑ ወደ እሷ መጧት። በሙሴ ሕግ መሰረት ይህች ሴት ስትዘሙት ስለተገኘች በድንጋይ ተወግራ ትገደል ብለው አመጡ። ከዛ ክርስቶስ ኢየሱስ ቀናም ብሎም አላያቸውም። ወደ ምድር በምድር ላይ የጻፈ ከእናንተ ውስጥ ኃጢአት የሌለበት ሰው ቢኖር ይውገራታል። ሁሉም ኃጢአታቸው በግንባራቸው ላይ ነው ያለው። እያንዳንዳቸው ከሷ ሸሽተው ሄዱ። መጨረሻ ላይ ከማጋ ቀረች? ከአምላካ ጋር። ምን አላት? ከዛ እኔ አልፈርድብሽም፣ በሰላም ሂጂ፣ ደግመሽ ግን ኃጢአትን አትስሪ ብሎ አጽናናት። በየኃጢአታችን ምንመዘንና በየኃጢአታችን ቢፈረድብን ምድር ላይ የሚቀር ሰው አይኖርም ነበር። ቸር አምላክ ነው ያለን፣ የይቅርታ አምላክ ነው ያለን፣ ተስፋ የሚሰጥ አምላክ ነው ያለን፣ የነገ አምላክ ነው ያለን። እንደ ሰው ቢሆንማ እያንዳንዳችን ባለቅን ነበር። እንደ እግዚአብሔር ስለሆነ ጉዳችንን ስለሸፈነው እያንዳንዳችን ቢወራ በዚች እኔ አንቺ ጋር ከመምጣቴ ራሱ በጭንቅላቴ ውስጥ ያሰብኳት ነገር ብትወራ ማን ፊት ይቆማል? ጉዳችን የደበቀው መድኃኒዓለም ስለሆነ። ስለዚህ ረፍቱ ምን መሰለሽ? ንስሐ መግባት። አንተ የይቅርታ አምላክ ነህ፣ እኔ በደለኛ ነኝ፣ አንተ ደግሞ መሐሪ ነህ። እኔ ቆሻሻ ነኝ፣ አንተ ደግሞ ንጹህ አምላክ ነህ። እኔ ኃጢአተኛ ነኝ፣ አንተ ደግሞ ቅዱስ ነህ። እኔ የጠፋው ነኝ፣ አንተ ደግሞ እኔን የምትፈልግ አባት ነህ በይው። 99ኙን እኮ በሰማይ ትቶ የጠፋውን አንዱን የአዳምን ልጅ ለመፈለግ ሰው እስከመሆን ድረስ ወደኛ ወርዶ ተርቦ ተጠምቶ አዝኖ ተክዞ ከወደቅንበት ያቆመን ነው። በምጥ በመከራው የወለደ አምላክ ነው ያለንና ዛሬ የምንሸሸግበት እሱ ነው። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ አለ። የኃጢአት ሸክም ቢከብደን ወደ አምላካችን መሄድ ያለብን። ሰውማ አሳልፎ የሚሰጥ እኮ ነው። ሰው አሳልፎ የሚሰጥ ነው፣ የሚጠቁም ነው፣ እሱ ነው የሚል እኮ ነው። እግዚአብሔርስ ግን ልጄ ነው፣ ይለወጣል። ተስፋ በማይቆረጥበት አምላክ ሁላችሁም ተስፋ እንዳትቆርጡ በማርያም ተስፋ በማይቆረጥበት አምላክ ሁሉም ተስፋ ይቆረጣል። ዓለምን በሚያሽ ተስፋ ይቆረጣል። በራስሽ ተስፋ ቆርጪ፣ ግን በእግዚአብሔር ተስፋ ይቆረጣል።
ለመኖር ፈለግኩ። እሺ ለልጅ መኖር ፈለግኩ። በጣም ደከመኝ። እኔ እኮ ማንም ሰው ጋር እርዱኝ ብዬ አላውቅም። ራሴን የማሸንፍ ሰው ነኝ። ግን ሰው እንድሞት ነው የሚፈልገው። ማነው? የራሴ ሰው የራሴ ሰው። እግዚአብሔር ግን እንድትኖር ይፈልጋል። ሰውማ እኮ ደስታሽን አይፈልግም። ስለ ታዲያ አንቺ ስለ ሰው ለምን ትጨነቃለሽ? የምትኖሪለት ልጅ ካለሽ እኔ እኮ አስመስዬ አላውቅም። እንደ ሴቶች እኮ ብስል አይደለሁም። ለብር የምትኖር ሰው አይደለሁም። ጥሩ እኮ ነው፣ ግን ጥሩ አይደለሁማ። ለምንድን ነው እግዚአብሔር እኔን ያላየኝ? ሁሉን ሲያይ ለምን እኔን አልጎበኘኝም? ባያይሽ ኖሮ አንቺ ዛሬ እዚህ ጋር እስትንፋስሽ ኖራ ትተነፍሺ ነበር። ከአንቺ ጋር ባይሆን ታወሪ ነበር። ሌሊቱ ያልፍልሽ ነበር። በዚህ ቅስፈት አጠፊም ነበር። እግዚአብሔር ከአንቺ ጋር ባይሆን እግዚአብሔር ከአንቺ ጋር ስላልሆነ እኮ ነው እስትንፋስ ኖሮስ እያወራሽ ያለሽ። ስንቱ እኮ በጦርነትና በሞት ቀጠና ውስጥ እኮ ነበር ያለው። እስኪ ተናገሪው፣ ይውጣልሽ። እስኪ በደንብ አውሪው፣ እንስማሽ። ሁሉ ሰው ያንቋሽሸኛል። እኔ ሸርኩት አይደለሁ ሰርቼ ምበላ ከእናት አባቴ ከቤተሰብ ያለያዩኝ። ብደክም እንኳን ለሰው ምኖር እግዚአብሔር ምስክሬ ነው የሚያውቀው። እንደ ሰው ጠጥቼ ምኖርበት ስቴት እንኳን ማለት ነው። ከስራዬ ውጭ ሌላ ማቆ ታሪክ እኮ የለም። ወጥቼ እንኳን መዝናኛ እንኳን የለኝም። ሰው ሲያየኝ ይጠላኛል። ለምን? ምን አረኳችሁ? ምንድን ነው ያጠፋሁት? ተንኮል ስንት ነገር እየሰራችሁ ትመሰግናላችሁ። ብር የሰጥቼ አልመሰግን። በመወጣበት ሽንቴን እንኳን መሽኛ አጣሁ እኮ። አፈንኩት በውስጤ። ለአባቴ ይቅር በለኛል፣ ለእናቴ ይቅር በለኛል እኮ። እነሱ ግን ሊሰሙኝ አልቻሉ። ለምን ይመስላችኋል? ሰው ተንኮለኛ ስለሆነ። እነሱ እኮ ምንም የሚያውቁት ነገር የለም። እኔን አሳድገውኛል። ስንት ቤተሰብ አሳድገዋል። የእኛ ሳንከፋ ቀርተን ይመስልሻል? ሀገር ስንሆን ሳንሰደብ ቀርተን ነው። ሳንሰደብ ቀረን፣ ሳያዋርዱን ቀሩ። ሚዲያ ላይ ስንሰደብ አይደል የምንውለው? በሪል ላይፍ ሰው አታክ ሳያደርገን ቀረ። ነገርኩሽ እኮ ሚዲያ ላይ ነው። እዚህ አንቺ መሀን ጋለሞት አይደል የሚሉ ብሬንም ሰጥቼ ሁሉ ነገር ሰጥቼ የሚወድኝ ሰው የለም። ለምን መኖር ምን ያደርጋል? ቆይ አሁን እዚህ ጋር የተሰበሰቡት እህት ወንድሞችሽ ቢጠሉሽ ኖሮ አንቺ ጋር ምን ያደርጋሉ? እኔስ አሁን ብጠላሽ አንቺ ጋር ምን ያደርጋለሁ? እዚህ ጋር የተቀመጡ ሰዎች በእርግጠኝነት በህይወታቸው በጣም በርካታ ችግር የሚኖርባቸዋል። የሚሰሩትም የሚያደርጉትም ነገር ጊዜያቸውና ሰዓታቸውን ሰውተው እዚህ ጋር የመጡት ቢጠሉሽ እኮ አይደለም። የሚጠላሽ እንዳለ ሁሉ የሚወድሽ አለ። ሁሉም ሰው ሊወድሽ አይችልም። ሁሉም ሰው እኩል ሊቀበልሽ አይችልም። አንድ ልጠይቅህ፣ አክብረኝ ስለ አንድ ልጠይቅህ። እሺ ምን መሰለህ፣ ሰው የሚወድህ ሚዲያ ላይ ስትወጣ ስታለቅስ ራስ ልታጠፋ ስትል ነው። እኔ ግን ብዙ ሰው እንዲረዳ ይፈልጋለሁ። እግዚአብሔር ሕክምና ሄጄ እንኳን ማለት ነው በሽታ ያለብሽን ተብያለሁ። ምንም ነገር የለብኝም። ኤችአይቪ ምርመራ አደረኩ፣ ብዙ ነገር አደረኩ። ግን ሰው አጣው፣ ሰው ራበኝ። እኔ ከሰው ጋር በልቼ ያደግኩ ሰው ነኝ። ያለኝን አካፍዬ ማበላት ሰው ራሴ እንድገል ነው የሚከፋፋኝ። ራሴ እንዳጠፋ እንድኖር የሚፈቅድልኝ ሰው አጣው። እናቴ አባቴ ልጅ እንኳን ባይኔ የዞር ማለት ማየት አልቻልኩም። ለሰው ማድረግ ነው የምፈልገው። ዋይ ለምን ጥሩ ስትሆን ሰው ይጠላል? ይኸውልሽ መጥፈሪያ ደረጃ ከሰዎች ምንም አይነት ነገር አትጠብቂ፣ ከአምላክሽ ብቻ ጠብቂ። ሰው እንዲወድሽም ብለሽ አትኑሪ፣ ሰው እንዲጠላሽም ብለሽ አትኑሪ። መኖርም ካለብሽ አምላክሽን እያስደሰትሽ፣ ልጅ ካለሽ ልጅሽን እያሳደግሽ ከልጅሽ ጋር በደስታ መኖር ነው እንጂ ሰው እንዲወድሽም ሰው እንዲጠላሽም ብለሽ መኖር የለብሽ። እንዲወድሽ ብለሽ እኮ ሰው ብታበዩ ምግቡ ያለቀ ቀን ይሰድብሻል። ስለዚህ በመጀመሪያ ደረጃ ሰው ማቆም ያለበት ከሰው መጠበቅ፣ እጅ ቢዘረጋ ወደ አምላክ ነው። እሱ ካልተወሽ ሰው ቢገፋሽ፣ ሁላችንም ሰው አለን እንዴ? ችግር ውስጥ እኮ ነው ያለነው። ህይወትን ለማሸነፍ ነው የምንሞክረው ሁላችን። ከሚወዱን ይልቅ የሚጠሉን ሰዎች እኮ ይበዛሉ በህይወታችን። ስለዚህ ያዘነ ቢኖር ይጸልይ ነው የሚለው መጽሐፍ። በቃ አንተ ካለህኝ በቂ ነው። እግዚአብሔርን የሚያክል አባት ካለ፣ ፈጣሪን የሚያክል አባት ካለ ሰው ለምን ይጨነቃል? ካልወደደኝም ተብሎ መጨነቅ። የምትኖሪለት ዓላማ አለ እዚህ ምድር ላይ። ያንቺ መኖር
የሚያስጠላቸው በላው ጠጣው እንደ ሰው እኩል መሆን ፈለግ ሰው እጅ ስለኝ ለራሴን እንኳን መሸፈን ሲያቅተኝ አሁን እኮ አንቺ የተቸገርሽ ያለሽው ሄሉዬ ደስታሽን በሰዎች እጅ ላይ ያስቀመጥሽ ሰዓት ነው። ፍላጎትሽን በሰዎች እጅ ላይ ያስቀመጥሽ ሰዓት ላይ የተጎዳሽ። ከራስሽ ጋር እንዳትጋጭ መጀመሪያ ውስጥሽን አዳምጪ። ማስደሰትም ያለብሽ ራስሽን። ሰላምሽ ልትነሺ ምቺዩ ከሰዎች ደስታን ስትጠብቂ ነው። የሰዎችን ፍቅር ስትጠብቂ። ከሰው መጠበቅ ምን ጊዜም ይጎዳል። ከሰው መጠበቅ ምን ጊዜም ይጎዳል። ምክንያቱም ሰው በጎ ነገር አያደርግልንም በህይወታችን በጎ ነገር አያደርግልንም። ስለዚህ እኔ ለምከርሽ ይኸውልሽ አሁን ያለቀሽው ለቅሶ ማለት ነው በሆነ ቅስፈቶች ማለት ነው ይቀየራል። የማታገኙ ነገር ቢኖር ህይወትሽ ነው። አሁን የሀዘን ጊዜ ይሻልፋል። አንቺ ብቻ አይደለሽ የበርካታ ይኸውልሽ እናት አባታችንን አተን እዚህ ምድር ላይ ኖረናል። አንድ ሙሉ ቤተሰቡን አተን ምድር ላይ ኖረናል። አልክሻላክም አዝኝ አረግም ሰው ያንቋሽሽኝ ምን አረኩኝ? ሰው ጠላሽ አይደለ? አምላክሽ ካልጠላሽ ምን አስጨነቀሽ? ሁሉም እኮ ሰው ሊወድሽ እኮ አይችልም። ሰው ሊወድሽ እኮ አይችልም በአንድ ጊዜ። ሰው ጠላሽ አይደል? በቃ እሰይ የራሳቸው ጉዳይ። ቢጠሉሽ ባይጠሉሽ እነሱ አንቺ አትጠያቸው እንጂ ቢጠሉሽ ራሳቸውን ችግር ውስጥ የሚከቱት ራሳቸው በደለኞቹ ራሳቸው። አንቺ ካልጠላሽ ሰው ጠሉኝ ብለሽ እንዴት ታዝኛለሽ? ሰው ብትጠይ በሽታ ነው ችግር ነው። ሰው ግን አንቺን ከጠላሽ ምን አስጨነቀሽ? ምን አስጨነቀሽ? መኖር ነው ለራስሽ ስትይ ማለት ነው። ደስታ ለራስሽ ስትይ መኖር ነው። ሰው በሩን ዘጋብሽ አይደል? እግዚአብሔር በሩን አይዝጋብሽ። ጎርሰሽ መብላት ቀርተሽ ጠጥተሽ መተኛት ከቻልሽ ምን አስጨነቀሽ? ልጅሽ ጤነኛ ከሆነ አንቺ ጤነኛ ከሆንሽ ቢወዱሽ ምን ይጠቅሙሻል? ውሸታም አስመሳይ በሞላበት ዓለም ወደዱሽ አልወደዱሽ ሰላም አሉሽ አላሉሽ እንደውም ማለት ነው ጥንካሬን ያስተምሩሻል። ሰዎች ፊት ለፊት ወጥተው ማንነታቸውን ሲያሳዩሽ ጥንካሬን መማር ያለብሽ። ለማን ብለሽ ነው የምትሞቹ? ለማን አባት ወለሽ ተስፋ የምትቆርጪው? ማን ደስ ይበለው ብለሽ ያከመኝ ማረምን ሄሉ አረኛንም ስሚን በጌታ እሱንም ስሚው ደከምሽ እኮ እሱንም እኛ ሳንሰደብ ቀርተን ነው ወይ? እኛ የምንኖርበት ሀገር ላይ ደስተኛ ሆነን ይመስል አንቺ እንደውም ቬጋስ እኮ የቀለጠኛ ስዊድን ሀገር እኮ ጨለማና ጨለማ እያየን አይደል እንዴ የምንኖረው? ግን በቃ እግዚአብሔር አለ። በቃ የሚጠብቀን አንቀላፋም። በቃ እግዚአብሔር አለ። እኛ አንቺ ስለፈቀድሽ አይደለም የምትኖሪው። አሁንም እኮ አየሩን ምኑንም ሰጥቶሽ እግዚአብሔር ስለፈቀደልሽ ነው እየኖርሽ ያለሽው። ያንቺን ህይወት የሚመኝ ስንቱ አለ እኮ። አንቺ ያለሽበት ሀገር ለመምጣት ውሃና በረሃ የሚበላው አለ እኮ እንዴ። ዋጋ እኮ ስንት የሚከፍል አለ በህይወት ሄሉዬ። ስንትኛ እየከፈልን ነው አልኩሽ እኮ። እንሰደባለን። ሞራላችን የሚነካ ስድብ እዚህ ቲክታክ ላይ በተለይ ሞራልን ለመንካት የምንሰደብ ልጆች አለን። ግን ነገ ያልፋል። ዛሬ ጠይቃችሁ እንዴ ተይ እንጂ ሄሉዬ። እሺ አውሪ ጠይቃችሁ በህይወት መኖር ትፈልጋላችሁ? አዎ እኔ እፈልጋለሁ። ሄሉ አውሪ። ሰው እርባችሁ ያውቃል? በጣም ሰው ብዙ ስም ይሰጣችኋል። ሰካራም ናት፣ ሸርሙጣ ናት፣ የማይሰጥ ስም የለም። እኔ ግን እግዚአብሔር ይኸው ልጅን ያሳጣኝ ብላችሁ መጠጥ የሚደርስ ዘመድ እንኳን ይጠላኛል። እንኳን ሄሉዬ ሁላችንም ጋር ነው ሁላችንም ጋር ነው የምንሰደበው። ሁላችንም ነው የሚጠሉን። ያንቺ የተለየ አይደለም። እኛም እኮ ደክሞን ያውቃል። ግን በቃ ያልፋል። እንደ ሄሉ ታይ ስንት እኮ ሆስፒታል ሆኖ መተንፈስ ያቃተው እኮ አለ። አየርን አምላኩን የሚለምን ይሄ እኮ አምላክን በእንጨት መውጋት ነው። አይኑን የፈጠረሽን እሱ የሰጠሽን ነፍስ ካላጠፎ ብሎ መታገል። ሰው ሆስፒታል ውስጥ ጤና አጥቶ እንትን ያላለ እንዴ? ሰው እኮ መኖር የማይችላል። እንደኛ ስንት ነገር ነው የምናሳልፈው ሄሉ። ስንት ነገር በህይወት ስንት መከራ እያሳለፍን ነው። ግን ያልፋል። በቃ ያልፋል። አልቅሹ ይውጣልሽ፣ ጩሂ ይውጣልሽ። ግን ዶን ሳይ ዛቲ በህይወትሽ ላይ በቃ አልቅሽ። ከየትኛው ሰው ልጠጋ? ከየትኛው ሰው ላልቅስ? መረረኝ ሰጥቼ ማለት መሰገንበት። አንድ ጊዜ ሄሉ አታወሪ ስሚ። ሄለን ምን ሀፕን አረገ? ምን ሆንሽ? ምንድን ነው የተፈጠረው? እስኪ ንገሪኝ። ምንድን ነው የሆንሽው? ወይ መማር እኔ የምልሽ ሄሉ
እንትን ነው ሰዎች እየሰደቡኝ ምናምን ብላ ነው ገባሽ? ምንም እዛ ሀገር ላይ የሚኖሩት ወንዶች እየተናገሯት ምናምን መሰለኝ። እና አሁን አንቺ ሄሉኛን አክብረንሻል እስካሁን ቁጭ ያልነው ትንሽ አንዳንድ ጊዜ ደግሞ ሰውን መስማት አለብሽ እኮ። ለምን ደግሞ አታዳምጪን? ወንድማችንም እኮ ጥሩ ጥሩ ነገር መከረሽ አይደል እንዴ? መስማት የለብሽም እንዴ ሄሉ? እንዴ ሌላ ሰው ብለን ነው እንዴ መጣ ነው ገባሽ? አንዳንዴ ማዳመጥ አለብሽ። በቃ ተረጋጊ፣ እሺ በይ፣ ሰዎች የሚሉሽን ስሚ። መጫወት ካለብሽ ሌላ ጨዋታ መጫወት ትችያለሽ እኮ። ይኸው መማርም መታለች፣ አናግሪያት መማርም። ሄሎ እንዴት ነሽ? ተረጋጊ፣ አይዞሽ፣ ወደኋላ አትመለሺ። ከዚህ በኋላ ፊትሽን ታጠቢ፣ ነቃ በይ። ይሄ ወንድማችንም ይመክርሻል። ቁጭ አድርገሽ ንስሐ መግባት ካለብሽ እነሱ ያስተምሩሻል የምትማሪውን ነገር። ምንም ነገር ሁሉም ያልፋል። ዛሬ አልፎ ነገ ደግሞ ሌላ ቀን ተቀይሮ አሪፍ ህይወት የምትኖሪበት ቀን ይመጣል። ገባሽ? ዛሬ ሊከፋሽ ይችላል። ማንም ቢሳደብ መማር ስንት ከአንቺ በላይ ያልተቀጠቀጠችም እንግዲህ እየቻለች ነው የምትኖረው አይደል? ስለዚህ ምንም ነገር ቢመጣ በእንደዚህ አይነት ነገር ውሳኔ መወሰንሽ ትክክል አይደለም እና ራስሽን አረጋጊ። ሰውም ደግሞ አክብሪ። ሁሉም ሰው አንቺን ብሎ ነው እዚህ ጋር ቁጭ ያለው እና አታስቸግሪና። ሄለንዬ ለራስሽ አስቢ። ዋናው ራስሽ ነሽ። ስድብ ምናምን ያልፋል። ይሄ ቀን ሲያልፍ እንደዚህ ሆኜ ነበር ትያለሽ። ስለዚህ ተረጋጊ። በስልክ ማውራት ከፈለግሽ እኔ ስልኬን ተውልሻለሁ። አሁን ተረጋጊ። እዚህ ጋር እንዲህ ነው ብልሽ ምንም እንትን የለውም። ልደተ ቃልም አለ። ሁሉም ሰው አብረንሽ ነን እያለሽ ነው። ይሄ ሁሉ ሰው ለአንቺ ተጨንቆ ነው ያለው እና ለመረጋጋት ሞክሪ። ውሃ ጠጭ እስኪ፣ ፊትሽን ታጠቢ። ሄሎ ሰው ጠላኝ። ሰው አይጠላሽም፣ ሰው አይጠላሽም። ይኸውልሽ ሄለን፣ እዚህ ሶሻል ሚዲያ ላይ በአካል ሲያገኙሽ እኮ በጣም ነው የሚወዱሽ። አሁን እዚህ ሚዲያ ላይ ስለሆነ ነው ሰው የሚሰዳደበው። እሱ ብቻ አይደለም መማር። አሁን ሰው ጠላኝ ምናምን ነገር አለች አይደል? አንድ ሰውን እንደዛ ያለሽ ጠላውሽ ምናምን ነገር ና ቆይ ልንገርሽ። ቆይ ሄሉ አዳምጪኝ። አንድ ሰው ነው ጠላውሽ ምናምን ነገር ብሎ ያስቀየመሽ እዚህ ደረጃ ላይ ወጥተሽ ምናምን እንድትናገሪ ስሜት ያደረግሽ አይደል? ግን አንድ ነገር ልንገርሽ ሄሉ፣ አንድ ነገር ስሚ። ግን እዚህ ጋር 2000 ምናምን ሰው አለ አንቺን ብለው አንቺን የሚወዱ እዚህ ጋር እስላይክ 8ም 9 የሚሆን ገስት አለ አይደል? አንቺን ብለን እኮ ነው እዚህ ጋር ቁጭ ያልነው ስለምንወድሽ። አንቺ ብዙዋንን ነው መውሰድ ያለብሽ ወይስ አንድ የሆነ ከምም ነገር ተነስቶ የጠላሽን ሰው? እሺ እኔ አሁን ማለት ነው ከሞት ጋር እየታገስኩ ነው ያለው። ለምንድን ነው ከሞት ጋር? ለአንድ ሰው ብለሽ ነው ወይስ ለ2000 ሰው ብለሽ ነው መኖር ያለብሽ? እሺ አዳምጠኝ። አዳምጣት። ታወራለኝ፣ ሰው አይሰማኝም። ግን ራሴን ማጥፋት ፈልጌ አይደለም። 2 ዓመት አሜሪካ ስኖር ማለት ነው ለመኖር ለማሸነፍ ቻልኩኝ። ልጄ አሳዘነችኝ። ልሙት ልጄ ማናላት ልኩኝ። እኔ ምናችሁ ጋር እኮ አልደረስኩም። ኧረ ተይ በእናትሽ ሄለን ተይ። አሁን እሺ እነሱ እኮ ቤት እኮ ሰምተው እየተጨነቁ ነው ያለ። ምናቱ ደረስኩኝ? ምናቱ ደረስኩ? አልደረስኩም እኮ ማማር ታውቂያለሽ አይደል? እኔ ስትኝ ምረዳ ሰው እኮ ነኝ። አዎ አውቃለሁ። ዳምቲ ተናገር። ጆከር ስላለ ነው እንጂ ይኸው ሁሉም እዚህ ጋ ያለው ሰው ስለምትወዱኝ ነው። ግን አውቃለሁ። በቃ እኛ ከወደድንሽ ይበቃላ። ሄሉ ለምን የሚጠብቅሽ ፋሚሊ ያለሽ ቤተሰብ እየጠበቀ ነው። ለምን የማይሆን ነገር ውስጥ ትገቢያለሽ? እኔ የምለው ማለት ነው ውሃ ጠጥተሻል? ግን ውሃ ጠጭ እስኪ፣ እያየንሽ እየደወሉባት ነው። ሰለችኝ። እዚህ ጋ የመጣችኝ እህቴ ናት። በጣም ወዳት እህቴ፣ በጣም ወዳት፣ ብዙ ዋጋ ከፍላ መጣችኝ እህቴ። ግን አልኖርኩም፣ ለእሷም ለእኔም አልኖርኩም። ግን ሰለቸኝ። ያልፋል፣ ሁሉም ደክሞታል። ሰለቸኝ። ወርቅ ባረግ እንኳን እግዚአብሔር ግን ሄሉዬ፣ ሁላችንም ደክሞናል። እንዳንቺ ወተን ስላልሆንን ነው።
ዱ ዩ ቲንክ አንቺ ላይ ብቻ ዓለም እንደዚህ ሆነ ነው የሚመስልሽ? እኛም ማይከፋን ነው የሚመስልሽ? እኛም ማናለቅስ ነው የሚመስልሽ? እኛም ማንሰደብ ነው የሚመስልሽ? ሌሎች ሴቶች አይሰደቡም? በአካባቢያችን አታክሳ እንደረቅ ቀርተን ይመስልሻል? የኔ በምንላቸው ሰዎች ሳያዋርዱን ቀርቶ ይመስልሻል? ለጥቅም ነው የማይለን ይመስልሻል? ጥሩ ሰርተን አመዳፋሽ ያልሆንን ይመስልሻል? ግን በቃ ሁሉ ለአንቺ የተለየ አታድርጊው። በቃ ሁሉም ሰው የማያወራው የራሱ ቁስል፣ የራሱ ህመም፣ የራሱ ደካማ ጎን አለው። እኔም ደክሞኛል እኮ አልኩሽ። ግን መጥቼ እንደዚህ ስለማልሆን ነው ወይ አንቺ ብቻ አይደለሽም ነው በቃ። እሺ አዳምጪ። በአስር ቀን ወልሽ ትመጫለሽ አሜሪካ። ይሄ እኮ የአንቺ ብቻ ችግር አይደለም። እንደዚህ አይነት ነገሮች እኮ ይፈጠራሉ። ይኸውልሽ የደወሉባት ነው ወይ ይውጣ። ሄሉ የት አለ ልጁ? ቢደርስ ቤቷ እንድሞት ነው የሚፈልጉ። አትደውሉ። እንድሞት ነቃት ልጅ አለ እስኪ ከማን ጋር ነሽ አሁን? ብቻሽን ነሽ? እኔ ሰው የለኝም ከእግዚአብሔር ውጭ። እግዚአብሔር ደግሞ ምን አለኝ? ተንፍሺ፣ ተረጋጊ። ከምንም በላይ ልጅሽ ታስፈልጊያታለሽ። እሷን አስቢ። ግን መኖር አልቻልኩም። አይዞሽ፣ ተረጋጊ። በቃ አልቅሽ፣ ይውጣልሽ። ሁላችንም እኮ አለን እያልንሽ ነው አይደለ? እኛን አስቢ። ጓደኞችሽ እንሆናለን። ከዚህ በኋላ ጓደኞችሽ እንሆናለን። ሰው እንሆንሻለን። አይዞሽ። አሁን አይደለም ሰው የምፈልገው፣ ሰው የምፈልገው ድሮ ነበር። ነግራችኋለሁ፣ ደውዬ ነግራችኋለሁ። ልሞት ስልም ብዙ ሰው በአድሜ ያቋጥረኛል። ይኸው እነዚህ አይወልዱኝም እኮ አይወልዱኝም። ብሶቴን ነገርኳችሁ፣ ጭንቀቴን ነገርኳችሁ። ግን ምን አረጋችሁ? አሁን የምትነግሪን ችግር አለ ልናግዝሽ የምንችለው በጣም አስቸኳይ የሆነ መፍትሄ የሚፈልግ ነገር እሱ ካለ ንገሪን፣ እንጋራሽ። መሞት ነው የምፈልገው፣ እረፍት። ልጅሽስ የሚወድሽስ? ሄሉ እስካሁን እንግዲህ እየለመንሽ ነው አይደል? ሁላችንም ተያልሽ ነው እየመከርንሽ ነው። ሄሉ ትሰሚኛለሽ? እኔ እኮ እስካሁን በእናንተና በቃ እንደዛ ከሆነ ችግር የለውም። እኛ የምትሰሚን የምታዳምጪው መስሎን ነው እኮ ከአጠገብሽ ቁጭ ነው። እረፊ፣ እንደሱ አታሳይ። እግዚአብሔር ሰለቸኝ። እኔ የምልሽ አንቺ የወለድሻትን ልጅ ማን ሊያሳድግልሽ ነው? ወዳለባቸው ቤተሰቦችሽ ጥለሽ ምትሞች ምን በወጣችሁ? አንቺ አይደልሽ የወለድሻት? የራስሽ ኃላፊነት ነው። እየላክሽ ማሳደግ አለብሽ። ማን ኃላፊነት ሊወስድልሽ ነው? እሷስ ያለ እናት ማደግ አለባት? በምን እዳዋ ምን አረገችሽ? እሷ ለምን ለልጅሽ ነገ መጥፎ ታሪክ አስቀምጦ ለመሞት እንደዚህ ትሆኛለሽ እንዴ? ተይ እንጂ አንዳንዴ እኛንም አዳምጭን እንጂ